ሰላም እንዴት ናችሁ? የቅዱስ ሚካኤል የባህል ሕክምና የዩቲዩብ ቻናል ተከታታዮች፣ ዛሬ የምንነጋገረው ስለ ወይባ ጢስ ነው። ወይባ ጢስ ጥሩ ገጽታና መልካም ጠረን እንዲኖረን ያስችላል ተብሎ ስለሚታሰብ አዘውትረው የሚታጠኑ በርካቶች ናቸው። ሰውነትን በተለይ ወገብና ማህጸንን ለማጠንከር እንደሚረዳ ይነገራል። በወር አበባ ወቅት ህመምን ለመቀነስና መሃኖች መውለድ እንዲችሉ ለማድረግም የወይባ ጢስ አገልግሎት ይውላል። ያላገባች ሴት የወይባ ጢስ የምትገባው አምራ ለመታየትና ትዳር ለማግኘትም ነው። የታጨች ሴት ደግሞ ውበቷን ለማጉላት ትጠቀምበታለች። የወለዱ እናቶች ሰውነታቸው እንዲጠነክር ከወለዱ ከጥቂት ቀናት በኋላ ጢስ ይገባሉ። አግብታ የፈታችን ሴት ጢስ ስትገባ በትግርኛ እጣን ክብአ እየተባለ ይነገርላታል። ቀትር ላይ ፀሐዩ ሰውነት እንደሚጎዳ ስለሚታመን የወይባ ጢስ መታጠን የሚጀምረው ምሽት አካባቢ ነው። ከታጠኑ በኋላ ሰውነታቸው እንዲቀዘቅዝ ለጥቂት ደቂቃዎች ከቤት አይወጡም። የታጨች ሴት አንዴ ታጥና ትወጣለች። የወለደች ሴት ግን እየገባችና እየወጣች ትታጠናለች። ቅቤ አናቷ ላይ ይደረግላታል። ገንፎና ወተትም ይሰጣታል። ከግማሽ ሰዓት ጀምሮ ረዘም ላለ ጊዜ መታጠን ይቻላል። የሚታጠኑበት እንጨት የሚገባው ከከብት ዳሪ በሚሰራ ጎድጎድ ያለ ቦታ ነው። ጉድጓዱ በላይ ሴቲቷ የምትታጠንበት ወቅት የምትለብሰው ሸማ የሚያርፍበት ከፍታ አለ። ሸማ ጢሱ እንዳይወጣ ፍኖ የሚይዝ ወፍራም ጨርቅ ነው። ከሸማው በላይ ደግሞ ከከብት ቆዳ የተሰራ ቁርበት ይለበሳል። አንድ ሴት ከመታጠኗ በፊት መላ ሰውነቷን ቅቤ ትቀባለች። በኋላ ልብሷን አውልቃ ሸማና ቁርበት ደራርባ ጉድጓድ ባለው ቦታ ትቀመጣለች። ቅቤው ጢሱ ሰውነቷን እንዳይጎዳው ይከላከልላታል። በእድሜ ከፍ ያሉና ልምዱ ያላቸው ሴቶች ረዘም ላለ ጊዜ ይታጠናሉ። ገጠር አካባቢ ብዙዎቹ መኖሪያ ቤት ውስጥ የወይባ ጢስ ያለ ሲሆን ከተማ ውስጥ ለወለደች ሴት ብቻ የሚያዘጋጁትም አሉ። በአካባቢው አንዲት ሴት በተደጋጋሚ ጢስ መግባቷ ጥንካሬዋንም ያሳያል። ወይባ ጢስ ለመገጣጠሚያ ጥንካሬ በተለይ ለማህፀን ከፍተኛ ጥቅም እንደሚሰጥ ይነገራል። ሴቶች ከጢሱ በተጨማሪ እንሶስላ ይሞቃሉ። ያልታጨች ሴት ደግሞ እጇን ብቻ ትቀባለች። በአንጻሩ ያገባች ሴት እጇንና እግሯንም እንሶስላ ትቀባለች። በአካባቢው ሰዎች የሚተጫጩት በተለያየ ጊዜ ቢሆንም በአዲስ ዓመትና በጥምቀት በዓል ያመዝናል። ወንዶች የሴቶች ጸጉር ላይ ሳር በመሰካት ወይም ሎሚ በመወርወር ፍላጎታቸውን ካሳዩ በኋላ ሽማግሌ ይልካሉ። የወይባ ጢስ አገልግሎቱን በዘመናዊ መንገድ በማዘጋጀት የሚሰሩ ተቋማቶች እየተበራከቱ ነው። ወይባ ጢስን ስቲምና ሳሙናን ከመሳሰሉ በጢስ ኃይል ለውበትና ለጤና እንክብካቤ የሚውሉ መንገዶች ጋር የሚያነጻጽሩም አሉ። ስለ ቱሪስት መስህቦች የሚያትቱ ድረገጾችም የወይባ ጢስን እንደ አንድ መስህብ የሚያስቀምጣሉ። ከነዚህ አንዱ ኢትዮጵያ ቱሪዝም ቲፕስ.com በተለያዩ አካባቢዎች በባህላዊ መንገድ የሚካሄዱ መዋቢያዎችን በሚል ከሚያስቀምጣቸው መካከል የወይባ ጢስና ቆቆባጦሽ ወይም ጢስ ይገኝበታል። ከወይባ ጢስ ጋር አያይዘው ብዙዎቹ የሚጠቅሷቸው ሳሙናና ስቲም ከኢትዮጵያ ውጭም ዓመታትን አስቆጥረዋል። ከውበት በተጨማሪ ሰውነትንም ለማፍታታትና ለደም ዝውውር ፍቱን መድኃኒት እንደሆነም ይናገራሉ። ስለ ወይባ ጢስ ያዘጋጀን ይህንን ይመስል ነበረ። ለተለያዩ የጤና ምክሮች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።